በወር ሽያጭህን በ50% ማሳደግ ትፈልጋለህ? ይህ እንግዲህ የኔ ሁክ ነው ማለት ነው። ሽያጭህ ካልጨመረ ቢዝነስ ሊዘጋ እንደሚችል ታውቃለህ? ሌላ እንትን ነው። ይህ የኔ ማስተር ክላስ ይህንን ችግር ሙሉ ለሙሉ 100% ይፈታል። ጥቅምን ቤኔፊትን ማሳየት ያስፈልጋል። ብዙ ጊዜ ሰው ውድ ነው የሚለው ሜንታሊቲ አለው ወይንም ይዞ ይመጣል። እሱን እንዴት ነው ዋጋ ውድ ነው ሲል አይደለም ምናምን አትበል። ዝምታ ወርቅ ነው እኛ ላይ ይሰራል በምን እንትን በተለይ በሴልስ ፒች ላይ ዝምታ ስል ጥርቅም ብሎ መንገድ ሳይሆን ሞስት ኦፍ ዘ ታይም አለማውራት ለማለት ነው። ስለዚህ ብዙ ጊዜ በተለይ ደግሞ ዝም ማለት ያለብን ዋጋችንን በተለይ ከተናገርንና ሁሉንም ንግግራችን ከጨረስን በኋላ በተለይ ከዋጋ በኋላ ዝም ማለት ያስፈልጋል። ምክንያቱም የአንተን ምርት ሊገዙ የሚችሉ የ100 ሰዎች ዝርዝር ድሪም 100 ብለህ አውጣስ። ለእነዚህ ሰዎች የሚሆን የ30 ሰከንድ ቪዲዮ ስክሪፕት ቅድም ባነሳ ነው አወቃቀር መሰረት ጻፍ፣ አዘጋጅ። ሌላው ምናየው የማሳመን እና የንግግር ጥበብን ለማየት እንሞክራለን። ይሄ ዘ ማስተር ፒች የሚባለው ማለት ነው። እስቲ የፐርፌክት ፕሬዘንቴሽን ወይንም ፒች ሴልስ ፒች አወቃቀር እንመልከት። መጀመሪያ ሁክ ያስፈልጋል። እዚህ ላይ ለምሳሌ በወር ሽያጭህን በ50% ማሳደግ ትፈልጋለህ? ይህ እንግዲህ የኔ ሁክ ነው ማለት ነው። የሚቀጥለው ደግሞ ሁለተኛ አጂቴሽን ወይንም ችግሩ ትንሽ ማጋነን ማለት ነው። ሽያጭህ ካልጨመረ ቢዝነስ ሊዘጋ እንደሚችል ታውቃለህ? ሌላ እንትን ነው። ሶስተኛው መፍትሄ ነው ወይም ሶሉሽን የምንለው ነው። ይህ የኔ ማስተር ክላስ ይህንን ችግር ሙሉ ለሙሉ 100% ይፈታል። ሌላው ማስረጃ ወይም ሶሻል ፕሩፍ። እነ እገሌ በዚህ ተጠቅመው ተሳክቶላቸዋል። ሞር ኦፍ ቴስቲሞኒያል። ሌላው ኮል ቱ አክሽን፣ አሁኑኑ ተመዝገቡ፣ አሁኑኑ ይህንን አድርግ። እስቲ አሁን ደግሞ ስለ ኔጎሽዬሽን ወይንም የድርድር ጥበብ እንይስቲ። እንግዲህ ብዙ ጊዜ ዝምታ ወርቅ ነው እኛ ላይ ይሰራል በምን እንትን በተለይ በሴልስ ፒች ላይ ዝምታ ስል ጥርቅም ብሎ መንገድ ሳይሆን ሞስት ኦፍ ዘ ታይም አለማውራት ለማለት ነው። ስለዚህ ብዙ ጊዜ በተለይ ደግሞ ዝም ማለት ያለብን ዋጋችንን በተለይ ከተናገርንና ሁሉንም ንግግራችን ከጨረስን በኋላ በተለይ ከዋጋ በኋላ ዝም ማለት ያስፈልጋል። ምክንያቱም በጣም ብዙ ባወራን ቁጥር ስፖቶች ስለሚገኝብን ብላንክ ስፖቶች ዝም ብንልና ከደንበኛው የሚመጡ ጥያቄዎችን ብንመልስ ሞር ያዋጣል። ሌላው ጥቅምን ቤኔፊትን ማሳየት ያስፈልጋል። ብዙ ጊዜ ሰው ውድ ነው የሚለው ሜንታሊቲ አለው ወይንም ይዞ ይመጣል። እሱን እንዴት ነው ዋጋ ውድ ነው ሲል አይደለም ምናምን አትበል። በቃ ከሆነ ሆነ ነው። አዎ ልክ ነው፣ ግን ዋጋው ሳይሆን ውድነቱ የሚሰጠውን ጥራትና ቤኔፊት መረዳት አለበት ብላችሁ ማስረዳት መቻል አለባችሁ። እስቲ አንድ ተግባራዊ ልምምድ እንውሰድ። እዚህ ጋር የአንተን ምርት ሊገዙ የሚችሉ የ100 ሰዎች ዝርዝር ድሪም 100 ብለህ አውጣስ። ለእነዚህ ሰዎች የሚሆን የ30 ሰከንድ ቪዲዮ ስክሪፕት ቅድም ባነሳ ነው አወቃቀር መሰረት ጻፍ፣ አዘጋጅ።